የሚያነጋግረኝ ነገር የለም። ትሰማኛለህ? አንተ የጨረጨስክ ሽማግሌ ደግሞ መቼም ያሳቀኝ ያምር። አይ ካለች አሁንም ማየ ስትመጣ ሁሉንም ነገር ንገራት። ከተስማማ ደግሞ ሌላ መንገድ እንፈልጋለን። ነገር ልንገርሽ ቆይ ምንድን ነው የምናደርገው? እናትህ ከማኪ ውጭ ሌላ ሴት ካልተቀበለች ቆይ በምን መንገድ ነው እናንተ አብረን መሆን የምንችለው? እኔ ፍቅር አታልቅሽ ናታን። በእኔ ምክንያት ነው። እኔ ይሄን ባላረግ ኖሮ ማኪም ተዚያ አትሆንም ነበር። ሮዝ ምንም አትሆንም። የኔ ፍቅር ተረጋጋ። ደግሞ ናቲ ለእናቱ ሰላም ፍቅረኛው እንደሆነች ተናገረ። በፍጹም ከማኪ ውጪ ሌላ ሴት ማየት የለብህም። እውነት እኔን የምትወደኝ ከሆነ ሚስት ማኪ ብቻ ናት እያለችው ትገኛለች። ሮዛም እንግዲህ ራሷን ወንድ በማድረግና ሽማግሌ በማድረግ ሮዚን አግቷት ትገኛለች ማለት ነው። ናቲ እጅግ በጣም ተጨንቋል። ሮዚም እንግዲህ መርዙን በጠጣችበት ሰዓት ወንድምየው ድንገት መጥቶ ነበረ። እሱም ሮዚን ወዷት ይገኛል። ሮዚን አስወግድልኝና ከኔና ከናቲ እንድትርቅ አድርግልኝ እያለችውም ትገኛለች። እንግዲህ በባለፈው ክፍል እንደምታስታውሱት ማኪ ከናቲ ውጪ በፍጹም መኖር አልችልም፣ ናቲን አጥቼ ከምኖር ራሴን ባጠፋ ይሻላል በማለት መርዝ ይዛ ልትጠጣ ስትል ነበረ ክፍሉ የተጠናቀቀው። ሆኖም እንግዲህ ማኪም በራሷ ላይ ትወስናለች። ከናቲ ውጪ ምንም አይነት ህይወት አይኖረኝም መኖርም የለብኝም በማለት መድኃኒቱን ትጠጣለች። መድኃኒቱንም እንግዲህ ከጠጣችው በኋላ ወደዚህ ስትመለስ እንግዲህ እጅግ በጣም ነበር ያዘነችው። ሆኖም እንግዲህ ማኪ መድኃኒቱን እንደጠጣች የናቲ እናት ልጄ ብላ ወደ ክፍሏ ስትመጣ መድኃኒቱን ጠጥቷ አረፋ እየደፈቀች ነበረ። ሆኖም እንግዲህ የማኪ ወንድም ድንገት ይመጣል። የማኪ ወንድምም ሲመጣ ሮዚ ነበረች በር የከፈተችው። እጅግ ደንግጦ በውበቷ ተማርኮም እያያት ነበረ። ሆኖም እንግዲህ እያያት ባለበት በሰላም ነው ወይስ ቤት ተሳስተ ነው ምን ሆነ ነው ብላ ስትለውም አይ እኔ ምንም አልሆንኩኝም ቤትም አልተሳሳትኩኝ ብሎ ከታች ጀምሮ ወደ ላይ እያያት ነበረ። ሆኖም እንግዲህ ሮዚ ምንድነው ጤነኛ ነህ እንዴ ዞር በልልኝ እባክህ ብትለውም እሱም ዞር ሳይል እንግዲህ የናቲ እናት እባካችሁ እርዱኝ እያለች መጣራት ትጀምራለች። እንግዲህ እሷም መጣራት በምትጀምርበት ሰዓት እየተሯሯጡ ሲሄዱ ማኪ እንግዲህ መርዝ ጠጥታ እያደፈቀች ነበረ። ወደ ሕክምና ወስደዋት እንግዲህ ናቲም ወደ እሷ ሲጠጋ በአንተ የተነሳ ስለሆነ እንዳትጠጋኝ በማለት እንግዲህ ወንድምየውም ድንገት በመምጣት አቅፎ ወደ ሕክምና ይወስዳታል። ናቲም እንግዲህ ምን ሆና ነው ምን በእኔ የተነሳ ነው እዚህ ሁሉ ነገር ውስጥ እየገባች ያለችው ምንድን ነው እየተፈጠረ ያለው በማለት እንግዲህ እጅግ በማዘን ይገኛል ማለት ነው። እሱም እንግዲህ እጅግ በማዘን ላይ እያለ ምንድን ነው እየተከሰተ ያለውስ በማለት እንግዲህ ሆኖም እንግዲህ እሷም ከሕክምና ትመለሳለች። ከሕክምናም ስትመለስ ሮዚ ወደ ውስጥ ትገባለች። ሮዚም እንግዲህ ወደ ውስጥ እንደገባች ምንድን ነው በማለትም ጥያቄዋን ልታቀርብ ስትል ማኪም እኔ አሁን ላይ ምንም አይነት ጭቅጭቅ አልፈልግም በይ ዞር በይልኝ ብላ ትላታለች። እሷም እኔ ጭቅጭቅ ፈልጌም ሳይሆን በፍጹም በወንድሜ ላይ እንድትጫወቺ አልፈልግም። አሁን እያታለልሽው ነው። ልትጫወችበት ስለሆነ ከወንድሜ በደንብ ጠብቅሻለሁ። ዛሬ ከዚህ ቤት እንድትወጪ ነው የማደርግሽ ብላ ትላታለች። እስቲ ሞክሪና ይሳካልሽ በማለት እንግዲህ ማኪም መልሷን ትመልሳለች። በዚህኑ ሰዓት እንግዲህ ሮዚም የራሷን ሀሳብ ታስባለች።
እንዴት አድርጌ ነው ከወንድሜ የማስጥላት ብላ ትላለች። እንግዲህ እሷም ያንን ባቀደችበት ሰዓት ሽማግሌ መስሏ ትልቅ ሰው ትመስልና መንገድ ላይ ትጠብቃታለች። መንገድ ላይም እንግዲህ እንዳያችሁት እንቅ አድርጓ በመያዝ ከዛ ቤት ትወጫለሽ ወይስ አትወጭም ወይስ መሞት ትፈልጊያለሽ ብላ ታስፈራራታለች። እሷም አንተ የቀረቀስክ ሽማግሌ ማነክ እንዴት እወጣለሁ በማለትም ስትናገረው እሱ የቀረቀስኩኝ እንደሆንኩ አሳይሻለሁ በይ ቀጥ በይና ከዚህ ቤት ውጪ በማለትም ታስፈራራታለች ማለት ነው። ሆኖም እንግዲህ ሮዛ ይሄ ሽማግሌ ማን ነው በእኔ የሚጫወትብኝ? ጭራሹኑ የሽማግሌ መጫወቻ ሆንኩኝ አይደል? በማለት እንግዲህ እጅግ በጣም እያዘነች ምንድን ነው እሱ እየተከሰተ ያለው በማለት እንግዲህ ትገኛለች ማለት ነው። ሮዚም እንግዲህ ይሄንን ካቀደች በኋላ ናታንንም በቃ ዛሬ ማታ ሁሉም ነገር ይጠናቀቃል፣ አንተ ብቻ እንዳትጨናነቅ ብላ ትለዋለች። ዛሬ ፍቅረኛህንም ለእናትህ ታስተዋውቃለህ በማለት እንግዲህ ትነግረዋለች ማለት ነው። እሱም እንዴት ነው የምነግራት በማለትም እንግዲህ እያለ አሁን ማታ ዛሬ ጥሩ ሀሳብ አዘጋጅቻለሁ፣ ይህንንም እንግዲህ የማሳይ አድርጌ ነው እንጂ አሁን አይደለም በማለት ትለዋለች። እሱም እሺ በማለት ወደ ውስጥ እንደገባ የናቲ እናት ትመጣና ሮዛን ግዴታ ማግባት አለብህ በማለት ስትለው በፍጹም እኔ አላገባትም አልወዳትም ብሎ ይላታል። እኔን የምትወደኝ ከሆነ ደግሞ ለእናትህ በዚህ አይነት መልስ መመለስ የለብህም። እናትህን የምትወድ ከሆነ አሁኑኑ እንድታገባት እፈልጋለሁ፣ ከሮዛ ውጪ ሌላ ሴት ማግባት የለብህም በማለት ትመልስለታለች። እንግዲህ እሱም እጅግ በጣም ይደነግጥና እማዬ እኔ አንቺን ማሳዘን አልፈልግም፣ አንቺ እንድትደሰች ነው የምፈልገው። ሆኖም ግን እኔ እሷን አልወዳትም፣ እኔ የምወዳት የራሴ ሴት አለችም ብሎ ይላታል። እሷን በፍጹም አይሆንም በማለት እንግዲህ ትመልስለታለች ማለት ነው። ሆኖም እንግዲህ ሮዚም እንግዲህ ምንም አትፍራ ወንድሜ፣ ሁሉም ነገር ይስተካከላል ብላ እንግዲህ እያጠነካከረችው ትገኛለች። ሆኖም ሮዚ በዚህ አይነት ከመለሰችለት በኋላ እሷ ጋር ሚሄድና ምንድን ነው አንቺ እየሆንሽ ያለሽው? እኔ አንቺን አላፈቅርሽም፣ በፍጹም ለአንቺ አሉንም በማለት እንግዲህ ለማኪ ሲነግራት፣ ማኪም ከኔ ውጪ ለሌላ ሰው በፍጹም አትሆንም፣ እኔና እኔ ብቻ ነኝ የማፈቅርህ፣ የምትኖረው ለእኔ ነው ብላ ስትለው እኔ የራሴ የምወዳት ሴት አለችኝ በማለትም ይነግራታል። በፍጹም ይሄንን አልቀበልህም፣ አንተ የኔና የኔ ብቻ ነው በማለት እንግዲህ እየነገረችው ትገኛለች። ሆኖም ናቲ አሁን ላይ ግራ ገብቶት እያለቀሰ ይገኛል። ቢሆንም ሮዚ ከጎኑ እየሆነች እያስፈራራችው እሱም ወርውሯት ይወጣል። እንግዲህ ወርውሯት በወጣ ሰዓት ሮዚም አይዞ ወንድሜ ከዛሬ አያልፍም ብላ ትለዋለች። እሱም ንገሪኝ ቢላትም እምቢ በማለት እንግዲህ እየነገረችው ነው። ሰላምም ደግሞ ግራ ገብቷታል። እናትህ ሌላ ሴት የማትቀበል ከሆነ እስከ መቼ ድረስ ነው እንደዚህ እየተደባበቅን የምንኖረው እያለችው ትገኛለች። እንግዲህ እሱም እያባበላት ይገኛል ማለት ነው። ሆኖም እንግዲህ ሮዚ አሁን ላይ መርዟ ለማኪ እንድትሰጣት ሰላምን ታረጋለች። ሰላምንም አሁን እሷ የምትወደውን ሻይ በናቲ ብርጭቆ አፊና ጠብቂ፣ አሁን እኔ ሄጄ ስልኩሳት ትመጣለች ትላታለች። እሷም እንግዲህ እሺ በማለት ተስማማና በናቲ ብርጭቆ ቀጠና አድርጓ ሻይ አፍልታ መድኃኒቱን አድርጓ ልክ ወደ አፏ ታደርጋለች። እንግዲህ አንዳንድ ጊዜ ለሰዎች የተዘጋጀው ወጥመድ ውስጥ እንደ መግባት በሉት። እሷ እንግዲህ ልትጠጣ ወደ አፏ ስታደርግ ማኪም በናቲ ብርጭቆ ልትጠጪ ነው እንዴ? አፈር ጠጪ በማለት እንግዲህ ትቀበላትና ያንን ትጠጣለች። ማኪም እንግዲህ በዛኑ ሰዓት ራሷን ትስታለች።
ራሷንም በሳተች ሰዓት ነበረ ሮዚ ይዟት የሄደችው ማለት ነው። እንግዲህ ሮዚ ይዟ ሄዳ አግቷ አሁን ካልኩሽ ስላልገባሽ ነው በማለት እያስፈራራቻት፣ እሷም አንተ ባከን ፍታኝ እያለች እንግዲህ አሁን ላይ ታግቷ ትገኛለች። እሷንም አግቷ ከመጣች በኋላ ናታንን እንግዲህ ዛሬ ለማየ ሁሉንም ነገር ንገራት፣ ከዛን ከተቀበለች ተቀበለች፣ ካልተቀበለች ደግሞ ሌላ መንገድ እንፈልጋለን በማለት እንግዲህ ናታንን እያበረታችው ትገኛለች። እዚህ ጋር ግን የማኪ ነገር እንግዲህ መጀመሪያ ላይ እንዴት አድርገን እንሰጣታለን ብለው ሲያስቡ እሷ እንግዲህ በንዴት እንዴት ነው በናቲ ብርጭቆ የምትጠጪው በማለት እንግዲህ እራሷ ናት ወስዷ እየጠጣችው ማለት ነው። እንግዲህ ሰላምን እየሰደበችና እያመናጨቀቻት ከጠጣች በኋላ ነው እንግዲህ ልትታገት የቻለችው። ናቲም እንግዲህ በስተመጨረሻ ፍቅረኛው ሰላም እንደሆነች ሲናገር እናትየውም ደንግጧለች ማለት ነው። እንግዲህ ምን እንደሚፈጠር ቀጣይ ክፍል ላይ ነው የምናየው ማለት ነው። እውነት እንግዲህ ማኪ እንዴት የምትሆን ይመስላችኋል? እንግዲህ ማኪ ትባንናለች ሮዛ እንደሆነች ሽማግሌዋ፣ ወይስ እውነተኛ ሽማግሌ መስሏት በዛው ይቀጥላል? ቀጣይ ላይ እንገኛለን። ውድ የሴና ቤተሰብ